ከቤት ጧት የተጠጣበትን ጀበና እንዴት እንዳደረገው ይውልኝ። ኪሳራ ማለት ነው። ያው ቤት 2-3 ጀበና ትርፍ መቀመጡ ስለማይቀር ነው እንጂ ዛሬ ጉድ ተሰርቼ ነበረ። ለእናቴ ቡና በምን አፍልቼ ጠብቃታለሁ፣ በበራድ ካልሆነ በስተቀር። እሷ ደግሞ በበራድ አትወድም፣ በጀበና ነው የተፈላ የምትወደውና አሁን ተሰብሮበት እሱ ግራ ገብቶታል። እንደምታዩት እየለቀመ ይጥላል እንትኑን ማለት ነው። ከዛ ጀበናው በቃ ልክ የሚጠቅም መስሎታል። ገብቷቸዋል። አልተሰበረም ምናምን እያለ ቆሻሻው ወጥቶ ነው እያለ ነው የሚለቅመው እንደምታዩት። ወይኔ እቃ ተሰብሮ አለቀ። በቃ ምንም ነገር አስቀምጡ። በባለፈው እንደነገርኳችሁ ይሄ ጉልቻ እየሰበረ ጨርሶብኝ አልገዛም ብዬ ነበረ፣ ግን መልሼ ገዛሁኝ። ካሁን በኋላ ቢሰብር እጅን ነው የምለው ብዬ። አይ ልጅ ሲኖር እኮ መከራ ነው። በቃ ያስቀመጣችሁት እቃ እንደፈለገ መቀመጥ አይችልም። አሁን በቃ የተሰበረ አልመሰለውም፣ ቆሻሻውን ጠራረገ። ከዛ ክዳኑን ከደነ፣ ወደ እኔ ይዞልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ይህንን ኮሜንት አንብቡልኝ። በነገራችን ላይ ይሄ ብቻ አይደለም ያለው ኮሜንት ማለት ነው። የዚህ አይነት ኮሜንት የምትጽፉ ልጆች ያላችሁ በተደጋጋሚ ሳይ በጣም ይገርመኛል። በጣም ማለት ነው። እንደዚህ አይነት አስተሳሰብ የምታስቡ ከሆነ ኢትዮጵያ ባትመጡ ነው የሚሻለው። በቃ ይሄን አስተሳሰብ ከአይምሯችሁ ነቅላችሁ ማታወጡ ከሆነ አትምጡ። በቃ እኔ አንዳንዴ ወላይ በጣም ነው የሚገርመኝ ማለት ነው። እንደዚህ እኔ ነግሬያቸዋለሁኝ። ቤተሰብ ጋር ሰህድ እታች ማለት ነው ቤተሰብ ቤት በፍየል በበግ የፍየሎቹና የበጎቹ በጠጣለ አይደል? ልክ ኩበት በሉት። በቃ ምንም ልዩነት የለውም ከኩበት ጋር። ግን በሱ የተጋገረውን እንጀራ አልበላም። እየጋገርን ነው አልሐምዱሊላህ፣ እንጋግርበታል። ምንም አይበኸርም ሲጀመር። እሺ ዱሮ አሁን ምሳሌ በኩበት የተጋገረ እንጀራ አትበይም? ያው እኮ ነው፣ አንድ አይነት ነው። ምንም ልዩነት የለውም። ወላሂ ነው የምላችሁ። እንጀራው እኔ ምንም አይነት ሽታም ሆነ ቃናም ሆነ ምንም አይነት ከእንጀራው ላይ አታገኙበትም። ጅስት በቃ ከውስጥ ነው የምታነዱት እንጀራውን፣ እንትኑን ይሄ ማገዶውን ለማገዶነት ስለሆነ የምንጠቀመው። ከዛ እንጀራ ይጋገርበታል። አለቀ በቃ። ምንም እንደዚህ እንትን የሚል ነገር የለም። እና ውዶችዬ ይሄን አስተሳሰብ ንቅል አድርጋችሁ ጣሉት። በጣም ብዙ ልጆች አሉ። ከዚህ በፊት በጣም የሚያናድደኝ ነገር ነግሬያችኋለሁ። ኢትዮጵያ ውስጥ ይመጡና ማለት ነው ወላይ በቃ የሆነ አረ ይሄ ጭቃ ነው እንዳይነካኝ፣ ይሄ እንትን ነው በቃ እንዳይቆሽሽብኝ ምናምን ነገር አለ አይደል? በቃ ከምንም በላይ የተሰቀለ ነገር አለ አይደል? በቃ በጣም ስቅል ያደርጉታል። እሺ ንጹህ እንሁን፣ ችግር የለውም። ያን በጽዳት መቀመጥ እኮ አሪፍ ነው። ራሳችሁን ማጽዳት በቃ ጽዳታችሁን መጠበቅ እኮ ያለ ነው። ግን ጽዳት ደግሞ መጠበቅ ማለት ያን ያክል ራሳችሁን ሰቅላችሁ ከዛ ውጭ ያለ ሰው ሁሉ የበታች ነው ማለት አይደለም። ኢትዮጵያ ውስጥ በቃ የምንጠቀመው አብዛኛው አሁን ላይ መብራት የተሻሻለ፣ እሺ በኤሌክትሪክ ምጣድ ልንጠቀም እንችላለን። እና የገጠር ልጆች ሞልተናል፣ የክፍለ ሀገር ልጆች ሞልተናል። ስለዚህ ሌላ ቦታ ያደጋችሁ በቃ ተንቀባራችሁ ያደጋችሁም ከሆናችሁ እሺ ይሁን፣ ግን መጥላት የለባችሁም። በቃ ኢትዮጵያ ውስጥ ይሄ ያለ ነገር ነው። ቤተሰቦችሽ ባይሆኑ እሳትና ይሄ ምድጃ በእንትን በኩበት በበጠጥ ምናምን የሚጋገር አንቺ ባታደርጊ ቤተሰቦች ሊያደርጉ ይችላሉ። ቤተሰቦች ባያደርጉ እናትና አባትሽ ሌላ ራቅ ያለ ዘመድ አክስት፣ አጎት ምናምን ቤት ሊጠቀሙ ይችላሉ። ስለዚህ ያን ያክል ይሄ ምንም እንትን የሚያስብል ነገር አይደለም። እንጀራው ደግሞ ይሸታል፣ አልበላም ምናምን፣ እኛን ክታርገን እንበላዋለን ሀቢበቲ። እና እንደዚህ ነው የምላችሁ። በጣም ብዙ ስላየሆኝ ነው እኔ እሷን ብቻ ሳይሆን እዚህ ራሱ በአካል በቃ ሲመጡ እያየኋቸው። ወላሂ ልንገራችሁ የገጠር ልጆች ሁነው የከብት እበት ምናምን በጠጥ እንደዚህ ሲጠርጉ ሲያፍሱ ኑረው ከዛ የሆነ 10 አመት የሚሆን 5 አመት ቆይተው ከመጡ በኋላ ወደ ኢትዮጵያ በቃ ያን ነገር ይረሱትና በቃ አፈር ለምን ነካኝ ብለው በቃ እንትን የሚሉ አሉ። እና እንደዚህ አይነት ነገር ቢቀርባችሁ ነው የሚሻለው።
አዎ በእርግጥ ጸዳ ያለ አገር ኑራችሁ መታችኋል፣ የተለየ ነገር አይታችሁ መታችኋል። ነገር ግን ኢትዮጵያን ከቅንጭላታችሁ ማውጣት የለባችሁም። እኛም አድገን እንደ ዱባይ እንደ ሳውዲ ምናምን እስከምንሆን ድረስ ማለት ነው ውዶች። እንደዛ ሆነን ከተቀየርን በኋላ ችግር የለውም መርሳት ትችላላችሁ። ነገር ግን አሁን ላይ ይሄን ነገር መርሳት የለባችሁ። ብዙ 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 አረብ ሀገር የሚኖሩ አሁን አረብ ሀገር እየሰሩ ያሉ እህቶቻችን ማለት ነው ኢትዮጵያ ገብተው ድሮ የኖሩትን ህይወት የሚደግሙ አሉ። በጣም ብዙዎች ማለት ነው። በጣም ብዙዎች እኔ በጣም ብዙ ነገር ነው የማየው እዚህ ኢትዮጵያ ውስጥ። ግን በፊት የሄዳችሁ 15 ዓመት 10 ዓመት የሆናችሁ ልጆች ግን ይሄን ነገር ላታውቁ ትችላላችሁ። አሁን ላይ በቃ ልክ ሌላ ነገር ሌላ ታሪክ ውስጥ እንዳለች ኢትዮጵያ አድርጋችሁ የምታስቡ አላችሁ። በቃ በፊት መብራት የሌለበት ቦታ ነበራችሁ። በቃ ብዙ ብዙ ነገር ስራ የምትሰሩ ምናምን ነበራችሁ። እንጨት የምትሰውሩ፣ ውሃ ሩቅ ቦታ የምትቀዱ ምናምን። አሁን በቃ ሌላ ታሪክ ተፈጥሮ ኢትዮጵያ ውስጥ በቃ ኢትዮጵያ አድጋ ወይ ልክ እንደ ዱባይ ሆና ሁሉ ነገር መብራት እንጨት የማያስፈልግ ምናምን በቃ እንደዚህ አድርጋችሁ የምታስቡ የምትገምቱም ልጆች አላችሁ። ኖ እንደዛ የተሟላበት ቦታ እንግዲህ ከስንት አንድ ነው። በተለይ ውጭ ኑረው የመጡ ልጆች አብዛኞቹ አዲስ ምስረታ ላይ ገጠር ቦታ ላይ ህገወጥ ቦታ ላይ ገዝተው ሰርተው ቤታቸውን ጨራርሰው ወደ ኢትዮጵያ ተመልሰው የሚገቡ በጣም ብዙ ናቸው። እና እነዚህ ማለት አሁን የድሮ ሲኖሩ የነበሩትን ህይወት አሁንም ከስንት ዓመት ከስደት መልስ ያን ህይወት ድጋሚ እየኖሩት ነው ማለት ነው። ምናልባት ሊቀየር የሚችለው ማብራት ሊኖር ይችላል። ውሃ በቤት ውስጥ ገብቶ ውሃ እንትን ብሎ ተተክሎ ሊሆን ይችላል። ይሄ ለውጥ ሊኖር ይችላል። ከዚህ ውጭ ግን ያለው ነገር ላይቀየር ይችላል። ደግሞ ኢትዮጵያ ውስጥ እሺ በቃ 24 ሰዓት ነው መብራት አለ ያለው ማን ነው? 24 ሰዓት አይደለም እኮ መብራት ይጠፋል። ስለዚህ መብራት በሚጠፋ ሰዓት ግዴታ ወይ ክሰል ነው የምንጠቀመው ወይ እንጨት ነው የምንጠቀመው ውዶች። ደግሞ ምሳሌ አሁን አንዳንድ ጊዜ ለ3 ቀን ለ4 ቀን ለሳምንት ከዛ በላይ ሁሉ ሊጠፋ ይችላል መብራት በሆነ ችግር ምክንያት። ልክ እንደ አረብ ሀገር በቃ 24 ሰዓት መብራት አለ አይደለም። እና እንደዛ በሚሆንበት ሰዓት ግዴታችን ምጣድ ልንለኩስና እንጀራ ልንጋግር እንችላለን። እና በየጊዜው የኤሌክትሪክ ምጣድ ላንጠቀም እንችላለን። ይህን ነገር መረዳት አለባችሁና ማወቅ አለባችሁ። በቃ ኢትዮጵያም ገብተን እንደዚህ የተንጠላጠለ ህይወት በቃ አልጋ ባልጋ የሆነ ህይወት ምንም ሳንደክም ምናምን መብራት ቢጠፋም በቃ ሌላ መብራት ይፈጠርልናል ለኛ ምናምን ብላችሁ አይምሮአችሁ የምታሳምኑ ልጆች ካላችሁ ማለት ነው ኢትዮጵያ መታችሁ መኖር አትችሉም። ይህን ግልጽ በቃ ማወቅ አለባችሁ። ኢትዮጵያ ላይ መታችሁ ስትኖሩ በቃ ሁለገብ መሆን አለባችሁ። ሁሉም ቦታ ላይ መኖር የምትችሉ ሰዎች መሆን አለባችሁ። ሁሉንም ነገር መቀበል የምትችሉ ሰዎች መሆን አለባችሁ። እንደዛ ከሆናችሁ ህይወት አትከብዳችሁም። ካልሆነ ግን ማለት ነው ካልሆነ ግን በቅርቡ የሆነ ወደ ገጠር አካባቢ ወደ ጊራና አካባቢ ሄድኩኝና በቅርብ ከውጭ የመጣች ልጅ ነበረችና ያው ዛው ጊራና አካባቢ ነው ቤተሰቦቿ የሚኖሩትና በቃ እንደዚህ እሳት ምናምን ሲነደድ በቃ የሆነ ቤቷ አቧራ ሲሆን ሲቆሽሽ ምናምን በጣም ትቃጠላለች። በቃ ልብሷም ከቆሸሸ ጫማዋም ከቆሸሸ ለምን ቆሻሻ ነካኝ እሪ በቃ ይሄ ሀገር ነው እንዴ? እዚህ ይኖራል እንዴ? በቃ ቶሎ በሄድኩኝ ምናምን እንዴ ኑራለች እኮ ከዛ በፊት እኮ ኑራችኋል እኮ ሀገራችሁ ላይ እኮ አድጋችሁበታል ኑራችሁበታል። እሺ በቃ ይሄንን ነገር መቀበል አለባችሁ። ለምን ይሄን ያክል ጥልት ሀገራችን በቃ ለምን እንደዚህ ታደርጋላችሁ? እሺ የት መግቢያ ያለን ዙረን እኮ የምንገባው ሀገራችን ነው አይደለ? ጀስት በቃ የተቀየረ ህይወት ምናልባት ከኖረን መብራት የተመቻቸበት በቃ ቤታችን ንጹህ ሊያጋጥመን ይችላል። ነገር ግን ወጣ ማለት አለ፣ ቤተሰብ ጋር መሄድ አለ፣ መብራት ሊጠፋ ይችላል። እንደዚህ አይነት ነገሮችን አለ። ይሄን መቀበል ማንችል ከሆነ ኢትዮጵያ መኖር አንችልም። ደግሞ እስከ መቼ ሰው ሀገር ተሰደን እስከ መቼ የሰው ሀገር አፍቅረን እንኖራለን? ሀገራችን የራሳችን ሀገር መውደድ አለብን። እና እንደዚህ አይነት አስተሳሰብ የምታስቡ በቃ ብተውት ነው የሚሻለው። አስተሳሰባችሁን አስተካክሉ፣ ሀገራችሁን ውደዱ።
ከዚህ በተረፈ ደግሞ ሀገራችንን እንግዲህ እንደ ዱባይና እንደ ሳውዲ ያድርግልን ነው ምኞታችን ነው። ከሁሉ ሁሉ ወላሂ ሰላም ብቻ ነው የሚያስፈልገን አሁን ሰዓት ላይ ማለት ነው። እኔ ብትጠይቁኝ አሁን ሰዓት ላይ የሚያስፈልገኝ ሰላም፣ በቃ ኢትዮጵያ ውስጥ ለመኖር የሚያስፈልገው ሰላም ነው። ሰላም ካለ ማንም ጋር ትኖራላችሁ። ምንም ይኖራችሁ ምንም አይኖራችሁም ይኖራችሁም ትኖራላችሁ። እና ማን እንደ ሀገሬ ወላሂ ንጹህ አየሯ ብቻ ይበቃል። እኔ እንጃ ልገልጽላችሁ አልችልም። ግን እሱን መታችሁ የተወሰነ ከኖራችሁ በኋላ ነው ሀገራችሁን ውድድ ፍቅር ተፈጥሮዋን ውድድ የምታደርጉላት ማለት ነው። ግን እዛ የሰው ሀገር አፍቅራችሁ መታችሁ የተወሰነ ትንሽ ከተቀመጣችሁ ሪሪ ነው የምትሉትና ይሄ ነገር ቢቀር ብዬ እንግዲህ እመክራለሁኝ። የዛሬ ቪዲዮ ይሄንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላሟን ብዝት ያደርግላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።